በከተማ ደረጃ የዋጋ ንረትን ለማረጋጋት ከንግድ ስርዓቱ ጋር ተያይዞ ፍላጎትንና አቅርቦትን የውድ ገበያዎችን በማስፋት በየአካባቢው ለህብረተሰቡ ተደራሽ የሆነ የገበያ አማራጭ ኢንዱስትሪ ግብአት ምርቶች የምንላቸውን ከማቅረብ አንፃር የመሰረተ ልማት ችግር፣ የውሃን ችግር፣ የመንገድን ችግር፣ የመብራትን ችግር ሰው ሰራሽ የሆኑ የዋጋ ጭማሪዎች እንዲኖሩ በህግ ማስከበር፣ አቅርቦትን በማሻሻል ገበያን በማስፋፋት የመሰረተ ልማትን ችግር በመፍታት ከዚህ ከተማ እኩል ተጠቃሚ የሆነ ዜጋ መሆን ይገባዋል። ግብይት ማዕከላትን ሊጠቀምበት ይገባል። ለሱ የተፈጠሩ ናቸው፣ ለሱ የተዘጋጁ ናቸው። ህገወጥነትን የማጋለጥ አላስፈላጊ ግብይት ምርት ወርድ በሚያደርጉ ላይ መረጃ በመስጠት አብሮ መስራት ይኖርበታል። ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን፣ ይህ አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ኢንዱስትሪ ልማት ቢሮ ጋር በጋራ በመሆን የምናዘጋጀው ሳምንታዊ ፕሮግራማችን ነው። እንግዲህ በዛሬ ፕሮግራማችን በተለይም የዋጋ ንረትን በከተማ ደረጃ ለማረጋጋት እንደ ከተማ እየተሰሩ ያሉ ስራዎች ምንድናቸው፣ በተለይ ህብረተሰቡ ምርትና ምርታማነትን የማሳደግ ስራ ላይና በዚህም እየተካሄዱ ባሉ መድረኮች ላይ ከመጠቀም አንፃር ምን ይመስላል፣ የዋጋ ንረቱስ በአጠቃላይ አሁን በከተማ ደረጃ ያለበት ደረጃ ምን ይመስላል የሚለው ሐሳብ ልናነሳ ከአዲስ አበባ ከተማ አስተዳደር ምክትል ከንቲባና ኢንዱስትሪ ልማት ቢሮ ኃላፊ ከሆኑት ከአቶ ጃንጥራር አባይ ጋር የተለያዩ ሐሳቦችን እያነሳን ቆይታ የምናደርግ ነው የሚሆነው። አብራችሁኑ ነው። ካሉት ውድ ጊዜ ላይ ይህንን መረጃ ሊሰጡን እዚህ በመገኘቱ በአዲስ ሚዲያ ኔትወርክ ተመልካቾች ስም እጅግ አድርጌ አመሰግናለሁ። በተለይ እንግዲህ የአዲስ አበባ ከተማ አስተዳደር ባለፉት 6-7 ዓመታት በተለይም ከንግድ ስርዓቱ ጋር ተያይዞ ፍላጎትንና አቅርቦትን ለማጣጣም የሚሰሩ ስራዎች እንዳሉ ይታወቃልና በተለይ በዚህ ላይ ትኩረት ተደርጎ የተሰሩ ስራዎች ምን ይመስላሉ፣ የተገኙ ውጤቶችስ እንዴት ይታያሉ? አመሰግናለሁ። እንደ አዲስ አበባ ከተማ አስተዳደር አጠቃላይ የገበያ ሁኔታን ለማረጋጋት የተከናወኑ ሰፋፊ ስራዎች አሉ። በእርግጥ በተሰራው ልክ አጠቃላይ ዋጋ ንረቱ አንጻራዊ በሆነ መንገድ አቅርቦቱን ለማሻሻል የሚያስችሉ ምቹ ሁኔታዎችን የመፍጠር ስራ ተከናውኗል። በዛ ልክ ዋጋ ከማረጋጋት አንጻር የተሰራው ስራ ቀላል አይደለም። በተለይም ዋናውና ትልቁ ነገር የገበያ አማራጭን ማስፋት እና የምርት ክምችት መፍጠር የሚለው ነው የመጀመሪያው። ከረጅም ጊዜ አኳያ ለገበያ ሊሆኑ የሚችሉ ምርቶችን ማከማቻ ስቶሮችና የግብይት ማዕከላትን ማስፋት የሚለው ነው። ከአጭር ጊዜ አኳያ ደግሞ በቅርብ ርቀት የሸማቹ ህብረተሰብ ግብይት የሚያገኝበትን እድል መፍጠር በሚል የተሰሩ ስራዎች አሉ። ከዚህ አንጻር እንግዲህ የመጀመሪያው ቢያንስ የትራንስፖርት ወጪን ሊቀንስ በሚችልበት ሁኔታ እንደዚሁም ደግሞ በአንጻራዊ ቅናሽ ከነፃ ገበያው ባሻገር መንግስት ሴት በሚያደርገው ዋጋ ሊሸጡ የሚችሉባቸውን አምራቾች ማህበራትና እንደዚሁም ደግሞ አርሶ አደሮች በእሁድ ገበያ ላይ ገብተው የሚሸጡበትን እድል የመፍጠር ስራ ተከናውኗል። የእሁድ ገበያዎችን በማስፋት ለህብረተሰቡ ተደራሽ የሆነ የገበያ አማራጭ ለመፍጠር ጥረት ተደርጓል። በዚህም ብዙዎቹ አካባቢዎች የግብይት ማዕከል ሆነው በተለይም ለትራፊክ የሚያስቸግሩ አካባቢዎችንም ጭምር በተለይ ሰንበት ላይ ቅዳሜንም ጨምሮ ግብይት የሚፈጽሙበትን እድል የመፍጠር ስራ ተከናውኗል። ይሄ በቂ ባለመሆኑ በዋናነት በትልቁ የሰራው ከተማ አስተዳደሩ በአምስቱም የአዲስ አበባ መውጫ በሮች ላይ የግብይት ማዕከል ለመገንባት ታቅዶ በተለይም 4ቱን ቀደም ብሎ ማጠናቀቅ ተችሏል። በቅርብ ደግሞ አንድ ትልቅ የግብይት ማዕከል 5ኛ የግብይት ማዕከል ሆኖ ተመርቆ አገልግሎት እንዲሰጥ እየተደረገ ነው ያለው። አልቆ ወደ ለግብይት ምቹ የሚሆን ሁኔታ ተፈጥሯል። ይሄ እንግዲህ የአትክልት ብቻ ሳይሆን የሰብል ምርትንም ከዛ ማለፍ ብሎ በሱፐር ማርኬት ደረጃም እንደዚሁም ደግሞ በሞል ደረጃም ሊታይ በሚችል መንገድ ግዙፍ ፕሮጀክት ተገንብቶ ወደ ስራ ተገብቷል። ይሄ በራሱ አርሶ አደሮች በቀላሉ ከደላላ ነፃ በሆነ መንገድ ምርታቸውን አምጥተው ክምችት በመፍጠር የማያቋርጥ የግብይት ሰንሰለት ለመፍጠር የተደረገው ጥረት ሌላኛው አማራጭ ተደርጎ የሚወሰድ ነው። ከዚህ አንፃር ከረጅም ጊዜ አኳያ እነዚህ የገበያ ማዕከላት ናቸው መሰረታዊ መፍትሄ።
እነዚህ በነገራችን ላይ ዘመናዊ ናቸው። አንዳንዶቹ የኩለር ቴክኖሎጂ ያላቸውና ምርትን ለረጅም ጊዜ ለማቆየት የሚያስችል ቴክኖሎጂ የተገጠመላቸው የግብይት ማዕከላት ወይም የገበያ ማዕከላት ሆነው የተገነቡ ናቸው። ይሄ አንዱ ትልቅ ውጤታማ ስራ በመሰራቱ ለሌሎች ክልሎችም ልምድ የምታካፍል ከተማ እንድትሆን አስችሏታል አዲስ አበባ። ከዚያ ባሻገር ወደ ግብይት ማዕከላቱ ጎራ ብላችሁ ትመለከቱ በአንጻራዊነት ከነፃ ገበያው ቅናሽ ያለው የሰብል ምርት የሚገኝባቸው ቦታዎች ናቸው። በሌላ መንገድ ደግሞ ማህበራት እንደዚሁ የገበያ ሁኔታውን ለማረጋጋት በራሳቸው አቅም ምርት አምጥተው በእሁድ ገበያም እንደዚሁም በራሳቸውም ለሸማቾችም የሸማቾች ሱቅ ላይ ተግባራዊ በማድረግ እየተከናወኑ ያሉ ስራዎች አሉ። እነዚህም በራሳቸው በተለይ መንግስት ሰራተኞች በቅርብ ከቢሮ ሲወጡ ገዝተው የሚሄዱበትን እድል በሚፈጥር መንገድ የተመቻቹ ናቸው። ሌላው ከተማ አስተዳደሩ በማህበራት ብቻ መቆም የሚያስችል አይደለም፣ በቀጥታ ምርት ገዝቶ ማምጣት የሚያስችል ተቋም ያስፈልገናል በሚል የንግድ ስራዎች ድርጅት አቋቁመን ይሄም ምርት በቀጥታ ገዝቶ ለተጠቃሚዎቹ የሚያቀርብበት እድል ተፈጥሯል። እነዚህን ሁሉ አማራጮች ተጠቅመን ያከናወናቸው ስራዎች አሉ። በእርግጥ የኑሮ ውድነት ገጽታው ዓለም አቀፋዊም ነው ሀገራዊም ነው። አጠቃላይ ከደረስንበት ደረጃ አኳያም ተወስዶ ሲታይ ቻሌንጁ ቀላል አይደለም። ባንድ በሰብል ምርት ሽያጭም ብቻ የሚታይ አይደለም። አዲስ አበባ ከተማ ከዚያ ባሻገር የሚታዩ ጉዳዮች ስላሉ ለኑሮ ውድነት መባባስ ምክንያት ተደርገው ከሚወሰዱት የስራ ዕድል ፈጠራ፣ የቤት አቅርቦት፣ የትራንስፖርት አቅርቦት እነዚህ ሁሉ ተደምረው ነው የኑሮ ውድነትን ከፍ የሚያደርገው እንጂ በገበያ ላይ ያለው የሰብል ዋጋ ብቻ አይደለም። እንግዲህ ሰው ካለው ገቢ አንጻር ሸምቶ ለመግባት ለቤት ክራይ የሚከፍለው ዋጋ አለ፣ ለትራንስፖርት የሚከፍለው አለ፣ ለልጆች ለማስተማር የሚከፍለው አለ። እነዚህን ሁሉ ታሳቢ ማድረግ ያስፈልጋል። እነዚህንም ችግሮች ከመፍታት አንጻር የከተማ አስተዳደሩ ሰፊ ስራ ሰርቷል። በአንድ በኩል ከፍለው ማስተማር የማይችሉ በመንግስት ትምህርት ቤት የሚያስተምሩ ወገኖቻችንን የሁለት ጊዜ ምገባ ስርዓት መዘርጋት አንዱ ኑሮ ውድነትን ከመጋራት አንጻር ትልቅ ድርሻ አለው። እንደዚሁም ደግሞ የፐብሊክ ትራንስፖርትን በማቅረብ በተለይ ለመንግስት ሰራተኛው የፐብሊክ ትራንስፖርት አገልግሎት ይሰጣል። ይሄ በራሱ በቀን ከሚወጣው ወጪ አሁን ቀላል አይደለም ለትራንስፖርት የሚወጣው ወጪ። ይህንንም በመጋራት በኩል በተለይ መንግስት ሰራተኛው በፐብሊክ ትራንስፖርት እንዲጠቀም በማድረግ የኑሮ ጫናን ለመቀነስ የተደረገው ጥረት አንደኛው ኑሮ ውድነትን ለመከላከል የተፈጠረ እድል ነው። በሌላ መንገድ የቤት አቅርቦት በተለይ መስራት የማይችሉ አካል ጉዳተኛ የሆኑ አረጋውያን፣ ብዙ ገቢ የሌላቸው በተለይ ዝቅተኛ ገቢና ራሳቸውን ችለው መስራት የማይችሉ ወገኖችን ችግር በመታደግ በኩል ይሄም ትልቅ ድርሻ አለው። ከኑሮ ውድነት አኳያ የምገባ ማዕከላትን ማስፋፋት በራሱ በቀን አንድ ሙምሳ እንኳን መመገብ ለማይችሉ ወገን መድረስ በአንድ ቀን አንድ ሚላ የሚያገኙበትን እድል ለመፍጠር ጥረት እየተደረገ ነው ያለው። ይሄም ቀላል ተደርጎ የሚወሰድ አይደለም። ስለዚህ በተለያየ አቅጣጫ ነው የኑሮ ውድነትን ለመከላከል ጥረት እየተደረገ ያለው። እንደዚሁም አውቶቡስም የፐብሊክ ትራንስፖርትን በማስፋት በኩል የነበረውን የአዲስ አበባ ከተማ የአውቶቡስ ቁጥር ከጥፍ በላይ በማሳደግ የፐብሊክ ትራንስፖርት ተጠቃሚ ቁጥርን ከፍ የማድረግ ስራ መሰራቱ በዚህም የሚወጣውን ወጪ ለመቀነስ የነዋሪውን ችግር ከመታደግ አንጻር የራሱ የሆነ አዎንታዊ ድርሻ አለው። እነዚህ ሁሉ ተደምረው የኑሮ ውድነትን ለመከላከል የአዲስ አበባ ከተማ አስተዳደር እየሰራ ያለው ስራ እጅግ በጣም የሚያበረታታ ተደርጎ የሚወሰድ ነው። ከክልሎች ጋራ የገበያ ትስስር በመፍጠር ማህበራት ምርት በቀጥታ ከክልል ዩኒዮኖች ወደ አዲስ አበባ የሚመጣበት ሁኔታ በመፍጠር የተለያዩ ኤግዚቢሽኖች፣ ባዛሮች በማዘጋጀት ሰው በቀላሉ ገዝቶ የሚገባበትን እድል በመፍጠር እየተከናወኑ ያሉ ስራዎች አሉ። ይሄ ብቻ አይደለም። በዘላቂነት ደግሞ ትልቁ ስራ ተደርጎ የሚወሰደው ምርታማነትን መጨመር ነው። ከዚህ አንጻር በሌማት ትሩፋት የዶሮ የእንቁላል ምርትን የወተት ውጤቶችን ለማምረት አዲስ አበባም የራሷን የቻለ አስተዋጽኦ አላት። ሙሉውን እንኳን መሸፈን ባይቻል በአንጻራዊነት በየአካባቢው የሚደረገው የግብርና ልማት በራሱ የራስን ፍጆታ ለመሸፈን የሚያስችል እድል ይፈጥራል። ከዚህ አንጻር የአቃቂ የዘመናዊ የሆነ እንስሳት ማዕከል ወይም ደግሞ በዛ ደረጃ በየክፍለ ከተማው ደግሞ በግል በሚያመርቱ አምራቾች የዶሮም የእንቁላልም የወተትም እነዚህንም ጭምር በማካተት የኑሮ ውድነትን ለማቃለል
እየተከናወነ ያለ ትልቅ ስራ አለ። በኢትዮጵያ ታምርት ንቅናቄም እንደዚሁ ኢንዱስትሪዎቹ የዳቦ፣ የዱቄት፣ የፓስታ፣ የማካሮኒ ምርት አቅማቸውን ለማሳደግ የሚያስችሉ ለኢንዱስትሪዎቹ የማምረቻ ቦታ በማቅረብም የተከናወኑ ስራዎች አሉ። በእርግጥ እነዚህ በአጭር ጊዜ ውስጥ ምርታቸውን አቅርበው ችግር ፈተዋል ብሎ ለመውሰድ የሚያስችል ነገር ባይኖርም በተለይ ከኢንዱስትሪ አኳያ የሚወስዱ የራሱ ጊዜ ቢኖርም ቢያንስ ነባሮቹ ግን እንዲያመርቱ ምቹ ሁኔታን በመፍጠር የመብራት፣ የውሃ፣ የመሰረተ ልማት ችግራቸውን በመፍታት የተከናወነው ስራ ቀላል አይደለም። ስለዚህ በብዙ ኢንተርቬንሽን የከተማ አስተዳደራችን እየሰራ ያለው ስራ ኑሮ ውድነትን ለማቃለል በራሱ ትልቅ ድርሻ አለው። ግን ደግሞ በቂ ተደርጎ ስለማይወሰድ ከዚህ በላይ ደግሞ የቁጥጥር ስራ በተለይ የህገወጥ የንግድ እንቅስቃሴ ምርትን ሆርድ በማድረግ ዋጋ የመጨመሩ ሁኔታዎች የመሳሰሉትንም ለመቆጣጠር በአደረጃጀት በግብረ ኃይል እየተመራ ስለሆነ ይሄም በራሱ አዎንታዊ ድርሻ አለው። እርስዎ እየመሩት ያሉት የኢንዱስትሪ ዘርፉ ላይ በርካታ ስራዎች ቅድም እርስዎ ጠቃቅሱልን በነበረው መሰረት እየተሰራ ነው ያለውና በይበልጥ ደግሞ አምራች ኢንዱስትሪዎች በተለይ መሰረታዊ ፍጆታ የሚያመርቱ አምራች ኢንዱስትሪዎችን ቀጥታ ምንም አይነት ሰንሰለት ሳይኖር ህብረተሰቡና አምራቹ በቀጥታ እንዲገናኝ ማድረግ ስራዎች ሲሰሩ መቆየታቸው እኛም በሚዲያ የተለያዩ ስራዎችን ስንሰራ እናውቃለንና ከዛ አንፃር በተለይ ኢንዱስትሪ ግብአት ምርቶች የምንላቸውን ከማቅረብ አንፃርና ህብረተሰቡ ጋር ያለው የዋጋ ንረት እንዲረጋጋ ከማድረግ አንፃር ምን አይነት ሚና ነበራቸው? ኢንዱስትሪዎቹ ፕራይቬትም ቢሆኑ የመንግስት ድርሻ ምቹ ሁኔታ መፍጠር ማለት ችግራቸውን መፍታት፣ የመሰረተ ልማት ችግራቸውን መፍታት፣ የፋይናንስ ችግራቸውን መፍታት፣ የገበያ አቅርቦት ችግራቸውን መፍታት፣ የገበያ ትስስር መፍጠር፣ ግዢዎችና ባዛር በማዘጋጀት ምርታቸውን የሚያስተዋውቁበት ፕላትፎርም መፍጠር፣ ከዚያም ሲያልፍ ደግሞ ዘመናዊ የሆነ የግብይት ስርዓት እንዲኖራቸው ማስቻል፣ የግብአት ትስስር መፍጠር የመሳሰሉ ሲከናወኑ ቆይተዋል። ለምሳሌ አምራቾች ጨው ይፈልጋሉ። ጨው በሚፈልጉበት ጊዜ ጨው ባለበት አካባቢ ትስስርን የመፍጠር ጉዳይ ይከናወናል። በተመሳሳይ ሁኔታ ለምሳሌ የኢንዱስትሪ ግብአት አቅራቢ ድርጅት ከሚባለው ከኤግልድ ጋር አብረን በቅንጅት እንሰራለን። እነዚህ የምንሰራቸው ስራዎች ለኢንዱስትሪዎቹ እስካሁን ድረስ የነበረው ብቸኛ ግብአት አቅራቢ ከፕራይቬት ውጪ እንደ መንግስት ተቋም እያገለገለ የነበረው እሱ ነው። ከዚህ ድርጅት ጋር አብረን የምንሰራበት ሁኔታ ይኖራል። የገበያ ትስስር በአገር ውስጥ ገበያና በመንግስት ግብይት ውስጥ እንዲፈጸምም ጥረት ተደርጓል። ከዛ ባሻገር ከንግድ ስራዎች ኮርፖሬሽን ጋር ገበያ ትስስር በመፍጠር የዳቦ አምራቾች እርስ በርሳቸውም ከዱቄት አምራቾች ጋር ትስስር በመፍጠር የሚከናወኑ ስራዎች አሉ። ፈርኒቸር አምራቾች እንደዚህ ከመንግስት ግዢ ጋር፣ የመብራት ፖል አምራቾች ከኮሪደር ልማት ጋር የመሳሰሉት በአጠቃላይ በውበትና አረንጓዴ ልማትም ጭምር ጥያቄ ባላቸው በተለይ አምራች በሆኑ ኢንተርፕራይዞች ጋር ትስስር ለመፍጠር የሚደረጉ ሙከራዎች አሉ። ከዚህ ባሻገር ግን አሁን የዳቦ አምራቾች አሉ። እነዚህን ዳቦ የሚያመርቱትን ድርጅቶች የዱቄት አቅርቦት ችግር የመሳሰሉ ነገሮች ያሉባቸውን ከመለየት አንፃር የሚከናወኑ ስራዎች አሉ። ይሄ በክፍለ ከተማ ደረጃም በማዕከልም የሚከናወኑ ስራዎች አሉ። ከምንም በላይ ግን አምራቾች ናቸው እንጂ እነዚህ ድርጅቶች ወደ ግብይት ውስጥ በመግባት በኩል ምርትን ለጅምላ ሻጮች በማስረከብ በኩል ካልሆነ በስተቀር ራሳቸው ሄዶ የማይሸጡበት ሁኔታ አለ። በኤክስፖርት ደረጃ ኤክስፖርተርም ነው ኢንዱስትሪያሊስትም ነው የሚሰሩ አሉ። በግብይት ላይ ግን ዋናውና ትልቁ እነሱ አምርተው ጅምላ ለሚወስዱ ጅምላዎቹ ደግሞ ለችርቻሮ የሚወስዱበት ስርዓት አለ። በዛ መንገድ የሚከናወኑ ስራዎች አሉ። በአጠቃላይ በበጀት አመቱ እነዚህ በተለይ ለፍጆታ አሁን እንጀራ ወደ ውጭ ኤክስፖርት የሚያደርጉ አሉ፣ የሚያመርቱም አሉ። አዲስ አበባ ውስጥ የእንጀራ ፋብሪካዎች አሉ። በግል ደግሞ ራሳቸው ኢንተርፕራይዝ ነው እንጀራ ኤክስፖርት የሚያደርጉ አሉ። እነዚህ ሁሉ የመብራት፣ የውሃ፣ የመንገድ ከመሰረተ ልማት አኳያ የሚያነሷቸውን ጥያቄዎች ይፈታሉ። በእርግጥ አሁንም የቦታ ጥያቄያቸው ሙሉ በሙሉ አልተመለሰም፣ ጥያቄ አላቸው። ነገር ግን እያንዳንዱን ኢንዱስትሪ በዛ ልክ ቀረብ ብሎ በመደገፍ የተከናወነው ስራ አበረታች ቢሆንም አሁንም ግን ከነሱ ዲማንድ አንፃር በተለይ ሰፊ የሆነ የቦታ ጥያቄ ይሄ በእርግጥ መንግስት ሁልጊዜ አቅርቦ ሊዘልቀው የሚችል ጉዳይ አይደለም። በግል ኢንተርፕራይዞችም እየተከራዩ የሚሰሩበት ሁኔታ አለ። እንደ ከተማ አስተዳደር እየሰራን ያለነው ፕራዮሪቲ የመስጠትና ደረጃ የማውጣት የመመዘን ቀጥሎ ደግሞ ወደ ኢንዱስትሪ ፓርኩ ለማስገባት የሚያስችል ኮንሴፕት ኖቶችን የማዘጋጀት የመሳሰሉት ናቸው እየተሰሩ ያሉትና ለግብይቱ
ትልቅ ሚና አላቸው ኢንዱስትሪዎቹ። ምርታቸው ሳይቋረጥ ማምረት ከቻሉ ቀላል አይደለም። ያለ ማድረግ ደግሞ የመንግስት ስራ ፋሲሊቴት ማድረግ ነው፣ ምቹ ሁኔታ መፍጠር ነው፣ የመሰረተ ልማት ችግራቸውን መፍታት ነው፣ ቀረብ ብሎ መደገፍ ነው። ከፋይናንስ ጋራ ከማሽነሪ ሊዝ ጋር ያሉትን በተቀናጀ መንገድ ከአዲስ ካፒታልና ፋይናንስ አክሲዮን ማህበር ጋር ከስኬት ባንክ ጋር በየጊዜው ብድር የተሰጣቸው የመለሱ ያልመለሱ የካፒታል ማሽን የቀረበላቸው በሊዝ ስንቶች አሉ፣ የት ነው የቀረበላቸው የሚሉትን እየገመገሙ ድጋፍ የማድረግ ስራ ሲከናወን ቆይቷል። ይሄ በአመቱ ስኬታማ ስራ ተደርጎ የሚወሰድ ነው። ከተማ አስተዳደሩ በተለይ የዋጋ ንረትን ለማረጋጋት በርካታ ስራዎች እንደሰራ እርሶም ቅድም ሲያነሱልን ነበር። ሆኖም ግን በተለይ የንግዱ ማህበረሰብ ጋር እዛም እዚህም የሚስተዋሉ ሰው ሰራሽ የሆኑ የዋጋ ጭማሪዎች እንዲኖሩና ህብረተሰቡ እንዲማረር የማድረግ አንዳንድ ቦታ ላይ ይስተዋላሉ እንዲህ አይነት ነገሮችና ከዛ አንፃር እርምጃ ከመውሰድና ህብረተሰቡም ደግሞ እንዲህ አይነት ነገር በንቃቱ እንዲያጋልጥ እና ለዚህ ተባባሪ እንዳይሆን ከማድረግ አንፃር ምናልባት የተለየ የተሰራ ስራ ካለ? የከተማ አስተዳደራችን የመጀመሪያው እምነት አቅርቦትን ማሳደግ ነው፣ ምርታማነትን ማሳደግ፣ በግብርናው ምርታማነት መጨመር፣ በኢንዱስትሪው ምርታማነት መጨመር፣ በግብይቱ ገበያው እንዳይራብ ምርት ከክልሎች የሚመጣበትን እድል መፍጠር፣ የማከማቻ ስቶሮች ማዘጋጀት፣ የግብይት እድሎችን ማስፋት የሚለው የመጀመሪያው ነው። ዋናውና ትልቁ አቴንሽናችን ይሄ ነው። ከዚህ ሲያልፍ ግን በነፃ ገበያው ውስጥ ደግሞ ነጋዴው ነፃ ሆኖ ግብይቱን መፈጸም አለበት። ዋናውና ትልቁ የንግድ ህግ አለው። በንግድ ህጉ መሰረት እንዲመራ ማስቻል ነው። በንግድ ህግ ውስጥ እንዲመራ ከማስቻል አንፃር የሚደረጉ እንቅስቃሴዎች አሉ፣ የሚደረጉ እርምጃዎች አሉ። ቁጥጥር ይደረጋል። በቁጥጥር በሚደረግበት ጊዜ የሚያጋጥሙ አሉ። ምርትን ሆርድ አድርጎ ከ3 ወር በላይ በማከማቸት ለህገወጥ ንግድ እንቅስቃሴ የሚፈጽሙ አካላቶች የኮንትሮባንድ ስራ ከዚህ ምርት የማውጣት የመሳሰሉ ስራዎች የሚከናወኑበት ሁኔታ ያጋጥማሉ። አንዳንድ ጊዜ አንደርግራውንድ፣ አንዳንድ ጊዜ ቤዝመንት ተብሎ በተሰሩትም ጭምር ምርት ስቶክ አድርገው የሚገኙ አካላት አሉ። እነዚህ ላይ ባለፈው በተለይ በ9 ወራት በከፍተኛ ሁኔታ ንዑስ ኮሚቴ ተደራጅቶለት ሰላምና ጸጥታ፣ ንግድ፣ ገቢዎች በመቀናጀት ፖሊስና ደንብን በማካተት እርምጃ ተወስዷል። በዚህም ሰፊ ቁጥር ያላቸው ከእንደዚህ አይነት ድርጊታቸው እንዲታረሙ ለማድረግ ጥረት ተደርጓል። ስለዚህ አቅጣጫችን ምንድነው? የመጀመሪያው ጉዳይ ምርቱን እንዲያቀርቡ ማስተማር ነው። ምክንያቱም የኛ ፍላጎት ገበያው ላይ ያለው ዋጋ እንዳይንር ነው እንጂ ሰውን መቅጣት አይደለም። በመቅጣት የምናስተምረው ህግ ሲተላለፍ ብቻ ነው። ህግ እንዳይተላለፍ የመጀመሪያው ጉዳይ ማስተማር፣ ወደ ገበያው ምርቱን ይዞ እንዲወጣ ማድረግ የሚለው ግብረ ኃይላችን በዚያ ደረጃ በየሳምንቱ እየገመገመ በየ15 ቀኑም ሪፖርት ወስዶ ካየ በኋላ ፊድባክ እየሰጠ እያንዳንዷ ገበያ ላይ ሊኖር የሚችለውን ህጋዊ እንቅስቃሴ የማሳደግ ማለት የመደበኛ በሆነ መንገድ የሚንቀሳቀሰው ወደ ህጋዊ እንዲመጣ የማድረግ ሰፊ ቁጥር ያለው ወደ ህጋዊ መንገድ እንዲመጣ ተደርጓል። በበጀት በዚህ 9 ወር 10 ወር ውስጥ ከዚህ አንፃር የነጋዴውም ቁጥር በከፍተኛ ሁኔታ እንዲጨምር አድርጓል። ንግድ ፍቃድ አንስቶ አውጥቶ እየተንቀሳቀሰ ያለው ይሄ ዋናውና ትልቁ ትኩረት ከመደበኛው ንግድ ይልቅ መደበኛው የሆነ የንግድ ስርዓት እየተሳለጠ እንዲሄድ ይፈልጋል። ሁለት ጥቅም አለው። በአንድ በኩል ዘላቂ የሆነ የንግድ ስርዓት እንዲኖር ያስችላል። በሌላ መንገድ ደግሞ የመደበኛ የሆነ ንግድን እያዳከሙ በመሄድ መደበኛውን ስርዓት መያዝ አለበት። የታክስ አቅምንም ከማሳደግ አንፃር ትልቅ ሚና አለው። ከዚህ አንፃር የህገ ወጥ የሆነ ንግድ እንቅስቃሴ በሚታይባቸው አካባቢዎች ምንድነው ያለው የሚለው ግብረ ኃይሉ በጣም ታይቶ ሆኖ እዛው ገበያው ላይ ሆኖ እየሰራ ነው ያለው። የሚታለፍ የለም እያልኩ አይደለም። በዚህ ውስጥም የሚያልፉ ወይም ደግሞ ሸጉደው የሚያልፉ ወይም በሌብነት ሌላ ነገር የሚያደርጉ ይኖራሉ። ይሄ እውነታ ነው። ግን ደግሞ ቁጥጥሩ በጣም ጥብቅ ሆኖ ለምሳሌ ደረሰኝ መቁረጥ ግዴታ ነው ብለን መርካቶ ላይ የገባንበት የብሎክ ስራ በሌሎቹም የግብይት ማዕከላት እየተጠናከረ መጥቷል። ይሄ ያዝ ሲደረግ ጩኸቶች በርከት የሚሉበት ሁኔታ ደግሞ ያጋጥማል። እኛ ብቻ አካባቢ ነው ወይ ብሎ ደግሞ ጥያቄ የሚነሳበት ሁኔታ ያጋጥማል። አይደለም፣ በመላው አዲስ አበባ የግብይት ስርዓቱ በደረሰኝ መሆን አለበት የሚል እምነት አለ። ከዚያ ባለፈ የሚደረጉ እንቅስቃሴዎች ካሉ በቁጥጥራችን ውስጥ እርምጃ እየተወሰደ ሰፋፊ ቁጥር ያላቸው በአሃዝ የተደገፈ የማስተካከያ ስራዎች እንሰራለን። ስለዚህ ሁለቱንም አጣጥመን ነው እየሰራን ያለነው። አቅርቦትን ከፍ ማድረግ፣ ለአቅርቦት ምቹ ሁኔታ መፍጠር፣ ግብይትን ማስፋት፣ ከዛ ባሻገር ደግሞ ህገወጥ የሆነ ንግድ ስርዓትን ህጋዊ መልክ ማስያዝና በቁጥጥሩ እርምጃ መውሰድ። ከዚህ አንፃር ችግሮች የሉም ተብሎ የሚደመደም አይደለም፣ ያጋጥማል። ግን ብዙ ጊዜ ኢቭን እኛ ባስቀመጥነው ዋጋ ላይ
የእሁድ ገበያ ላይ በዚህ ዋጋ መሸጥ አለበት። ምክንያቱም እዛ ግብር አንሰበሰብም፣ በነፃ ነው ቦታውን ያገኘው። የሚሸጠው አርሶ አደር ነው። አመጣ በኋላ ሴት በተደረገለት ዋጋ መሸጥ አለበት። ግን አመራሩ እና ተቆጣጣሪ አካላት ሲኖሩ ምርትን ዋጋ የመለጠፍ በማይኖሩበት ጊዜ ደግሞ ያንን አንስቶ ዋጋ ጨምሮ ለመሸጥ የሚደረጉ ምልክቶች ያጋጥመውናል። እነዛንም ባገኘነው መረጃ መሰረት እርምጃ ተወስዶ የተስተካከሉ አሉ። አሁን አልፎ አልፎ ሊያጋጥም ይችላል። ያው ይሄ ግን ባሳሰብ ነው መያዝ ያለበት። የንግዱ ማህበረሰብ የገበያ እድል ሲፈጠረለት በተቀመጠለት ዋጋ መሸጥ አለበት። ህጋዊ የሆነ ነጋዴው ደግሞ በህጋዊ መንገድ መስራትን መለማመድ መቻል አለበት። ለአንድ ቀን ለሁለት ቀን ሊያመልጥ ይችላል፣ ግን ዘላቂ አይደለም። ይሄ በስጋት በህገወጥነት የሚደረግ እንቅስቃሴ ሁሉ በሚደረስበት ጊዜ እርምጃ ያስወሳል። ከምንም በላይ ደግሞ ይሄ ህብረተሰብ ዝቅተኛ ገቢ ያለው በተለይ የሚገዛበትን ዋጋና የኑሮ ፔይን መንግስት ብቻ አይደለም የንግዱ ማህበረሰብ መጋራት አለበት። ብዙዎቹ እኮ ትልልቅ ኩባንያዎች ጭምር ምርት የአትክልትና ፍራፍሬ፣ ዶሮ፣ እንቁላል ይዘው መጥተው አዲስ አበባ ውስጥ በዝቅተኛ ዋጋ ይሸጣሉ። በነፃ ገበያው መሸጥ አቅቷቸው አይደለም። ከምንም በላይ ግን መተዛዘን መተሳሰብ ስለሚያስፈልግ ድህነቱንም የመግዛት አቅሙንም ግምት ውስጥ በማስገባት እየተደረገ ያለ ጥረት እንዳለ መውሰድ ያስፈልጋል። ስለዚህ የንግዱ ማህበረሰብ አብዛኛው በጥሩ ሁኔታ በህጋዊ መንገድ የሚንቀሳቀስ ነው። አልፎ አልፎ የሚያጋጥሙት ኢንሲደንቶች ደግሞ እርምጃ እየተወሰደባቸው ነው። ከእርምጃ በላይ ግን ራሱ አውቆ ህጋዊ ንግዱን ማስቀጠል የመጀመሪያው ጉዳይ። በዚያ ደረጃ ያሉ የህብረተሰብ ክፍሎች ተግባራዊ ቢያደርጉት ለጋራ ውጤት፣ ለጋራ ተጠቃሚነት፣ ለዘላቂ የግብይት ስርዓት ደግሞ አዎንታዊ ድርሻ አለው። በአጠቃላይ እንግዲህ አዲስ አበባ ከተማ እያደገች የመጣች ከተማ ናት ከጊዜ ወደ ጊዜና ከዛ አንፃር ማህበረሰቡ ደግሞ ከዚህ ከተማ እኩል ተጠቃሚ የሆነ ዜጋ መሆን ይገባዋል ብለን እናስባለን እና በዚህ ላይ ደግሞ እንግዲህ በተለይ የዋጋ ንረትን በማረጋጋት ረገድ ከህብረተሰቡ ጀምሮ በርካታ ባለድርሻ የምንላቸው አካላት አሉ። ሚናቸውን ሊያሳርፉ ይገባል ብለን እናስባለንና ከዛ አንፃር ከማን ምን ይጠበቃል? የተሻለና የተረጋጋ ኢኮኖሚ በከተማዋ ላይ እንዲኖር አጠቃላይ መሆን አለበት መሆን ይገባዋል የሚለው ሐሳብ ካለ ሐሳቡን አካፍሉን። ያው እንደ ከተማ አስተዳደር እንደ አመራር የምናያቸው ነገሮች አሉ። ከተማችን ውስጥ ብዙ ፕሮጀክቶች እየተተገበሩ የከተማዋን ስታንዳርድና ገጽታ በመቀየር በኩል እና ተወዳዳሪነት በማጉላት በኩል እየተከናወኑ ያሉ ትልልቅ ስራዎች አሉ። በዘላቂነት እነዚህ ችግሮች በእርግጠኝነት የህብረተሰቡን ችግር ከመፍታት አንፃር አዎንታዊ ድርሻ እያረጋገጡ መሄዳቸው የግድ ነው የሚሆነው። የዕለት ችግር ሊያጋጥም ይችላል። የዕለት የኑሮ ውድነት ፈተና ሊሆን ይችላል። በዘላቂነት ግን ሜጀር ተደርገው የተያዙት ፕሮጀክቶች በአጠቃላይ አዲስ አበባ ላይ እየተሰሩ ያሉ ስራዎች የከተማዋን ነዋሪ ተጠቃሚነት ሊያረጋግጡ የሚችሉ ስራዎች ናቸው። በኮሪደር እንበለው፣ በመሰረተ ልማት እንበለው፣ በትምህርት፣ በጤና፣ በትራንስፖርት፣ በሁሉም አስፔክት በስፖርቱም ዘርፍ እየተሰሩ ያሉ ፕሮጀክቶች በሙሉ ገቢን ከማሳደግ አቅማቸው ከፍተኛ ነው። ገቢ አቅማቸው ከፍ አለ ማለት ደግሞ ያው ለነዋሪው አፎርዴብል የሆኑ ኑሮዎችን ለመኖር የሚያስችለውን እድል ለመፍጠር የሚያስችሉ ሁኔታዎች እየተፈጠሩ መሄዳቸው የግድ ነው። ከዕለት ችግር አኳያ አሁን ካለው ጊዜያዊና ተከታታይነት ባለው መንገድ እየተከሰተ ያለውን የዋጋ ንረትና የገበያ ሁኔታ ምንም እንኳን ኢንፍሌሽን በዚህ ለ2017 የቀነሰበት ሁኔታ ቢኖርም የሚያጋጥሙ ችግሮችን ለመፍታትም የተያዙ የአሰራር ስርዓቶችን ህብረተሰቡ ሊጠቀምባቸው ይገባል። ከዚህ አንፃር ህዝቡ በአንድ በኩል በግብይት ማዕከላት ላይ የሚከናወኑ ሻጥሮችን፣ ህገወጥነቶችን ማጋለጥ ይኖርበታል። ሁለተኛ የግብይት ማዕከላትን ሊጠቀምበት ይገባል። ለሱ የተፈጠሩ ናቸው፣ ለሱ የተዘጋጁ ናቸው። በግብይት ማዕከላት ውስጥም የመገብየት በማህበራትም የመጠቀም በንግድ ስራዎች ኮርፖሬሽን የሚቀርበውን የመጠቀም ህገወጥነትን የማጋለጥ አላስፈላጊ ግብይት ምርት ወርድ በሚያደርጉ ላይ መረጃ በመስጠት አብሮ መስራት ይኖርበታል ብዬ አስባለሁ። የንግዱ ማህበረሰብ ደግሞ ከምንም በላይ ህጋዊ የሆነ የንግድ ስርዓት እንዲሰፍንለት ይፈልጋል። አብዛኛው ትንንሽ የሚሽሎከለክ ካልሆነ በስተቀር ንግዱ ማህበረሰብ ፍትሃዊ የንግድ ስርዓት እንዲኖርለት የሚፈልግ ነው። ከዚህ አንፃር ይህንን በማድረግ በኩል ይህንን ማስቀጠል ያስፈልጋል። ነጋዴው ግብር ከፋይ እንደመሆኑ የንግድ ስርዓቱ ደግሞ የተሳለጠለት እንዲሆን አገልግሎቱ የተሳለጠ እንዲሆን ከመንግስት የሚጠይቃቸው የአገልግሎት አይነቶች እንዲሳለጡለት ይፈልጋል። ከመንግስት በኩል ይህን ማሟላት ግዴታችን ነው። ከንግዱ ማህበረሰብ በኩል ደግሞ ንግዱን ፍትሃዊ ማድረግ አለበት።
እንዲሁ ዝም ብሎ የዋጋ ንረትን ከፍ ለማድረግ በሚያስችል መንገድ ምርትን የማከማቸትና ጊዜ የመጠበቅ ጉዳይ ሳይሆን የነዋሪውን ፔይን መጋራት ያስፈልጋል። ፔይኑ መጋራት ማለት ተስሮ ይሽጥ እያልን አይደለም። ባለው ግብይት ውስጥ መግባት ምርትን ለረጅም ጊዜ ማቆየት ሳይሆን ወደ ግብይት ገብቶ ከዛ ከብዛት የማትረፍ እንጂ በትንሽ ምርትን ወርድ በማድረግና በመያዝ ከፍተኛ ትርፍ በመቆለል ነዋሪው ማፎርድ በማያደርገው ዋጋ ለመሸጥ የሚደረገው ጥረት ዘላቂ የሆነ ኢኮኖሚ ስርዓት ለመገንባትም አያስችልም። ከዚህ አንፃር አምራቹ ምርቱን ማስቀጠል አለበት፣ ኢንዱስትሪው ማምረት አለበት፣ አርሶ አደሩ ማምረት አለበት፣ ኬላዎች በሙሉ ክፍት መሆን አለባቸው፣ ነፃ የግብይት ስርዓት መዘርጋት አለበት፣ ምርት መዘዋወር አለበት ከተማ ውስጥ ሌሎችም አካባቢዎች ላይ። ይሄ እንደተጠበቀ ሆኖ ደግሞ ነጋዴው ማህበረሰብ የሚገዛውን ሸቀጥ እና የኮሞዲቲ ወይም የምርት አይነት ለተጠቃሚው በወቅቱና በጊዜ የመሸጥና ፌር በሆነ ፕራይስ የማቅረብ ስርዓትን እየተለማመዱ መሄድ ይጠይቃል። መንግስታዊ በሆኑ ተቋማት እንደ ማህበራት፣ መንግስት ነክ በሆኑ እንደ ማህበራት፣ እንደ ንግድ ስራዎች አይነቶቹ ደግሞ ምርት በቀላሉ ከሚገኙበት አካባቢ በማምጣት በተለይ ዝቅተኛ ገቢ ያለውን የህብረተሰብ ክፍል ፍትሃዊ የሆነ ስርጭት ማከናወን ይኖርበታል። በመንግስት ድጎማ የሚመጡ ምርቶችን ያለምንም አድሎ ያለምንም ምዝበራና ያለምንም ሌብነት እነዚህን ምርቶች ለተጠቃሚዎቹ ፍትሃዊ በሆነ መንገድ በሚሰጣቸው ኮታ መሰረት ለህብረተሰቡ የማዳረስ ስራቸውን ማስቀጠል መቻል አለባቸው። ይህን ሁሉ ለማድረግ ደግሞ መንግስት የሬጉሌተሪ ሚናውን መወጣት አለበት። ጥብቅ የሆነ የቁጥጥር ስርዓቱን እየዘረጋ መቀጠሉ የግድ ነው የሚሆነው። እኛ በቁጥጥር በቅጣት ስለምናምን አይደለም፣ ግን ደግሞ ሁልጊዜ ለቀቅ በተደረገ ቁጥር እንደዚህ አይነት ህገወጥ እንቅስቃሴዎች ያጋጥማሉ። እነዚህን ደግሞ ለማረም ከህብረተሰቡ ጋር በቅንጅት ከተሰራ እያስተካከልናቸው እንሄዳለን። እኛ የገበያ እድሎችን እያሰፋን ነው የምንሄደው። ምርት በስፋት እንዲቀርብ ለማድረግም እየተሰራ ነው ያለው። በዚህ ክረምትም ተመሳሳይ ስራዎችን ለማከናወን ጥረት እየተደረገ ነው ያለው። የግብይት ማዕከሎቻችን በሙሉ ምርት ያላቸው እንዲሆኑ ጥረት እየተደረገ ነው ያለው። አሁን ላይ የሰብል ምርት የአትክልትም የመሳሰሉትም በአንጻራዊነት የተረጋጋ የግብይት ስርዓት እንዲፈጠር እየተደረገ ነው ያለውና በዚህ መሰረት ህብረተሰቡ በግብይቶቹ እንዲጠቀም ህገወጥነትን እንዲያጋልጥ ከመንግስት ጋር በቅንጅት አብሮ በመስራት ዘላቂ የሆነውን ደግሞ አሁን የተያዙት ትልልቅ ፕሮጀክቶች እንዲሳኩ ድጋፉን ማረጋገጥ መቻል አለበት ብዬ አምናለሁ። በተለይ ከኑሮ ውድነት ጋር በተያያዘና ከተማ አስተዳደሩ በዚህ ላይ ትኩረት አድርጎ የሰራቸው ስራዎች ምን እንደሆኑ ለሰጡን መረጃ በአዲስ ሚዲያ ኔትወርክ ተመልካቾች ስም እጅግ አድርጌ ነው የማመሰግነው። እኔም እጅግ አመሰግናለሁ። በአዲስ አበባ ከተማ አስተዳደር በአጠቃላይ በተለይ ባለፉት 6 ዓመታት በዋጋ ንረት ላይ ያሉ ችግሮችን ለመቅረብ በርካታ ስራዎች ሲሰሩ መቆየታቸው እንግዲህ በአጠቃላይ ምክትል ከንቲባው ካነሱልን ሀሳቦች መረዳት ችለናል። ማህበረሰቡም የንግዱ አካላትን በተለይም የራሱን ድርሻ በመወጣት አርቲፊሻል የሆኑ የዋጋ ንረቶች እንዳይከሰቱና በተለይ ምርትና ምርታማነት ላይ የራሱን አስተዋጽኦ ሊያበረክት ይገባል የዛሬ መልእክታችን ነው። ፕሮግራማችንን በዚህ የምናበቃ ነው የሚሆነው። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ቸርን ሰንብት።